ይሄ ታሪክ የሚገርም ታሪክ ነው። አብረን ነው። ይሄ ልጅ ቦርሷን ሰረቃትና እንዳትናገሪ አካፍልሻለሁ ይላታል ኋላ ላለችው። ልጅቷም የገንዘብ ፍላጎት ስላለባት ተቀበለች። ሴትዮዋም አላወቁ። ሴትዮዋ በመንደናበር ያላቸውን ነገር ሲያዩት የለም አጋጣሚ ሆኖ እስክሪብቶ የገነፈለብኝ ብለው የእሳቸውን እቃቸው ሰጣቸውና ልጅቷ ተርበትብታለች። ገንዘቡ እንደጨበጠችው ወደ ቦርሳዋ ትከታለች። ሊከፍሉ ሲሉ ግን ሴትዮዋ ልጅቷ ቡና ብላ ሊከፍሉ ሲሉ ብራቸውን ከኪሳቸው ያጡታል ወይ ከቦርሳቸው። ተዘረፍኩኝ። እዚህ ጋር የተሻለ እንደ የሆነ ነገር ሰው ነበረ እንዴ? እኔ ምንም አውቀው ነገር የለም። እርግጠኛ ነሽ ማንም ሰው አልቆመም ነበር? እባክሽን አትጨቅጭቀኝ፣ እኔ ምንም አውቀው ነገር የለም ብላ ቡናውን ይዛ ልትወጣ ስትል ከፖሊስ ጋር ትጋጫለች። አላሰብኩትም ነበር የኔ ችግር እንደዚህ ይሆናል ብዬ ትላለች። ይቅርታ አርጊልኝ ምናምን ይላታል። ልጅቷ ትናደድና ሴትዮዋ እየሮጠች ትመጣ። ተሰድፌያለሁ እባክህን የኔ ቦርሳ ጠፍቶብኛል። ሴትዮዋ ዝም ብላ ነው የምትናገረው ብላ ሰውየውን ለማሳመን ሞከረች። ፖሊሱ ቆይ እርግጠኛ ነሽ ተዘርፈሻል? አዎ ከባንክ ነበር የመጣሁት። ከዛ በኋላ ነው ገንዘቤን ያመጣሁት። እንደገና ዋሌት ውስጥ አስቀምጬ ነበር። ገንዘቡን በጣም ነው ፈልገው እባክህን። ወዲያውኑ ሄድና ፖሊሱ በሩን ይዘጋዋል። ልጅቷ ትንቀለቀላለች። ምን እያረክ ነው? ይቅርታ አድርጉልኝ ሁላችሁም መነቃነቃችሁም ሳልፈትሻችሁ ይላል። አሁን ያንሱን ዋሌት እንፈልገዋለን ይላል። ከዛ በኋላ ይቺ ሴትዮ ትለፈልፋለች ዝም ብላ። ሌባው ዘርፎስ ቢሄዱ ኖሮ እባክሽን ሁላችሁንም መፈተሽ አለብን፣ አጋጣሚ እዚህም ሊሆን ይችላል እባክሽን ይላታል። እኔ ጋር ምንም ዋሌት የለም እንካ ቦርሳዬን ብላ ቶሎ ትፈትሸዋለች። ሲያየው የለውም ዋሌቱ። ከዛ ምንም አላረክ መሄድ እችላለሁ ስትለው አዎ ትሄጃለሽ በቃ አላት። አመሰግናለሁ በቃ ቶሎ መሄድ አለብኝ ብላ ትወጣ ስትል ሴትዮዋ በአጋጣሚ ካሜራ ስላለ ድርጅታችን ውስጥ ማየት ትችላለህ ትለዋለች። ልጅ ሰውየውም እና አጋጣሚ ፖሊሱ በዚህ በቃ ስራ ይቀልልኛል ይላል። ልትጋለጥ መሆኗን ሲገባት እሷም የሆነ ነገር ስትለው ሊድ ስትለው አይቻልም ይላታል። እዛው ጋር ግራ ይገባታል። እንዴት ብላ ታምልጥ? ካሜራው ከታየ ትያዛለች። ከዛ በኋላ ምን እንደምታረግ ማሰብ ጀመረች። ከዛ በኋላ የተቀረጸውን በዛ ሰዓት የነበረውን ማየት ይጀምሩ ነው። ልጅቷ ማምለጥ ፈልጋ ነበረ። ወደዚህ ትላለች። ተቆራጠጠች። ማምለጥን ፈልጋለች። እስቲ ያሳየኝ ዛሬ የተቀረጸውን ሲላት አብሮ እያዩ ነበረ። በአጋጣሚ ሆኖ ሁለቱ ቆሞ ነበረ። አንድ ወንድ ልጅ ግን ገብቶ ነበረ እዛ ካፌ ውስጥ። አቁም እዚህ ይላታል። ታስነጥሳለች ልጅቷ። ገላመጧት። ምንድነው እቺ ነገር ምናምን። እስቲ ቆይ አንዴ እዚህ ጋር ሊያው አንዴ ይላታል። እንደ አጋጣሚ ደግሞ እሷም ከኋላ ነበረች ከልጁ ኋላ። አስነጥሰችና ካሜራው ዘጋችባቸው። ቀጣይ ያለው ግን በቀጣይ እንገናኝ። ይሄ ነገር መስተካከል ይችላል ምናምን ሲሏቸው እኔ አላቅም ቆይ አንዴ እናስተካክለዋለን